በላይ ራቁቱን ነው። አሁን ባሁን እንዲህ ራሱን እንዲስት ያደረጋችሁት በምንድን ነው? ሰውየው ልጁን ከፊት አስቀድሞ እሱ እየሄደ ነው ያለው። ወዴት እንደሚሄድ ካሜራማን ተከተልልን። እሱን ይዘህ ከፊት እያስቀደምክ ስታስገባው በጓሮ አይቻለሁ አይደል? ከዛ ስመጣ ደግሞ ልጁ ራሱን ስቶ ተኝቷል። ታዲያ እንዴት ነው የምንተወው? ገብቷል። አስተሳሰባቸው ከልጅነቱ አባዬ ብለው እንዲያድግ በሱ ስም የሚፈልጉ ስላሉ ለነሱ ይሸጣል። ሌላ ልጅ ሆኗል። ተቀይሮብኛል። በቃ ልጅ አይደለም፣ ልጄን አጥቼዋለሁ። ያሳቂታ ያታዛዥ ቤተሰቤን ሁሉ ነገሬን ያጣሁት። ገብቷል። አሁን በቃ ይነቃብንና እስር ቤት ተምንገባ በጣም 1 ኪሎ አሽሽ ይዞ ገባ ማለት በዛ ሀገር 1 ሺህ ሪያል የሚሰጠው ወደዚህ ሲመጣ 50,000 48,000 ምናምን አገደማ። ያላየሁት ነገር የለም። እዚህም ደግሞ ደርሶልኛል። አሁን ተመስገን እያልኩ መኖር ሲገባኝ በስተመጨረሻ ምን ነው አልክ አምላኬ? ኧረ ምን ነው? ተረጋጊ እባክሽ እናቴ። አለቃ ጋር ያለውን ሂሳብ ተነጋገሩ። አዎ ጨርሰናል። ከሱ ጋር ያለውን ነገር ተነጋግራችሁ ኤርፖርት ሰድና አቀበል ማለት ስደውል ነበር። ያይ ቅድም ደውላለች። ማንኛውም ነገር ያው ጥቅም ካላገኘ ጥንቃቄ ነው። አሁን ለዚህ ነገር ምንድነው ጥንቃቄ? እኔ እናንተ ማስነቃት የለብንም። እንቅስቃሴያችን ልክ ወደ ቤተክርስቲያን የሆነው በውጭ ማሰብ ያለብን አቅጣጫችን ያ ነው። ቤተክርስቲያን ጋር መጣት የለብንም። እንደውም አሁን አንተ ትንሽ ያየሁበት ክፍተት ብዙ ጊዜ ነጠላ ምናምን ሳትለብስ ግን ነገር አለ። ለስራ በመውጣበት ታይም ለስራ ምናምን እንትን ስትል ነጠላ ምናምን አድርገህ የሆነ መጽሐፍ ቅዱስ ምናምን እጅ መለየት የለብህም። ያን ነገር ይዘህ መሄድ አለብህ። ባዶ እጅ በወጣ ቁጥር የሰዎች እይታ እየቀነሰ ላንተ ያላቸው አመለካከት እየወረደ ስለሚመጣ ይሄን ነገር ተግባራዊ ማድረግ አለብህ። ከዛ ውጪ ያው እንግዲህ እኔም ጋር የምትሰጠኝ አስተያየት ሊኖር ይችላል። ይሄ ነገር እንትን አለብህ። ምክንያቱም ያንተን ስህተት እኔ ስህተት አንተ እየተራረብን ካልሆነ ስለማይሆን ማሳችንማ መጠናናት አለበት። እኔ እናንተ ካልተጠናና ገብቷል። ሌላ ሶስተኛ ወገን መጥቶ የሚያስረዳን ሰው ስለሌለ የለም አንተ ቀድመህ ማወቅ አለብህ ማለት ነው። ያክል ብዙም እንትን የሚል ነገር የለም። ከባድ ነው። ይበላ ነገር ቀምሳል ይበላ እዛ አሁን የሄድኩበት ቦታ ላይ እንትን ብያለሁኝ። እንሰራለን እዚህ በኋላ እንሰራለን። ማብሰል አልበላም። ውጭ ቢሆን እንጠቀማለን። ውጭ ላይ ቢሆን እንጠቀማለን። ውጭ ቢሆን ስልክ የሚገባ አለ መሰለኝ። ተደወለልህ? አሎ አቤት። ኦኬ እውነት ነው። ስልክ ቁጥራችንን ያገኘው ከዛ ላይ ነው። ኦኬ አካባቢ በቃ ቴክስት አደርግልሃለሁ። ችግር የለም። ሙያችንን ያው ማንም የሚያውቀው ነገር ነው የምናስተምረው ትምህርት። ያው እንግዲህ ማንም የሚያውቀው እንትን ነው። አድራሻውን ቴክስት አደርግልሃለሁኝ ታመጣዋለህ። ችግር የለም። መግባት ይችላል። ይቻላል። ምንም የሚያስፈልግ ነገር የለም። በቃ እኛ ሁሉን ነገር እንትን እንሸፍናለን። ማድረግ ያለብን ነገር ችግር የለም። በቃ ደውልልኝ። ቴክስት አደርግልሃለሁ አድራሻው። እሺ ከእንትን ላይ ቁጥሬን ወስዶ ያው በቃ ልጁን እንትን ለማስባል ይጃጃላል። ምን አስጨነቀ? ያምጠው እንደ ስራችንን ሪስኩን ወስዶ ራሱ ነው ለቅቄ ነበረና ቁጥሬን እንትን ላይ ያው በዛች እየደወሉ ማለት አሪፍ ነው ማለት ነው። መልቀቄ ጥሩ አድርጌያለሁ። አይማ ምርጥ አድቫንቴጅ አራይቱት ያስፈልገናል። ፈላጊዎች አለቃ ሲለኝ ነበረ። አለቃ አሁን ባለፈው ብሎኝ ረስቼ ነው አይደለ? ያው ይነግሮኛል። እንደዚህ በማህበሩ ምናምን ያለው ነገር ትክክሉ እያለ
ለኔም ነግሮኛል። እንግዲህ ውድ ተመልካቾቻችን የነበረን ቆይታ ከመምህሮቹ ጋር የነበረን ቆይታ እናንተ አይታችኋል። ምንም ግራ የሚያጋባብም የሚያወዛግብ ነገር አላየሁም። እህታችን እንግዲህ ያው የራሷን የእናትነት ጥርጣሬዋን የሰጠችን፣ ጥርጣሬዋ ደግሞ ልክ እንዳልሆነ ልንነግራት ነው እዚህ ጋር የተገናኘነው። ውድ ቤተሰቦቻችን እሷ የምትለን ነገር ካለ በተጨማሪ ደግሞ ከእሷ አንደበት እንስማና አዲስ ነገር ያሰበችው ኦር የተፈጠረ ነገር ካለ ከእሷ አንደበት እንሰማለን። አሁንም ስለ ልጇ ግን ማጣራት አናቆምም። ብዙ ነገሮችን ለማድረግ ቃል ስለገባንላት ነገሮችን ለማስተካከል የራሳችንን ጥረት እናደርጋለን። እህቴ እንግዲህ እንዳልኩሽ ቅድምም ያልሽንና የጠረጠርሽው ነገር እምብዛም ያልሆነ ነገር ማለት ሰዎቹ ጋር የምናየው ያየነው ነገር የቤተክርስቲያን አስተማሪዎች እንደሆኑና መልካም ሰዎች እንደሆኑ ነው። እስቲ አንቺ እኔ አላቅም ግራ ስለገባኝ ነው አሁንም በድጋሚ ያገኘሁሽ። ሌላ የምታስቢው ነገር ካለ እኛን ምን ችለውን ያህል ልንረዳሽ ቃል ስለገባ ሌላ የምጠረጥሩ የምታስቢው ነገር ካለ ልናግዝሽ ዝግጁ ነንና እሱ እንድትነግሪን ነው አጠራራችን። እኔ ምንም የምነግርህ ነገር የለም። አሁንም የማስቸግርህ ነገር ቢኖር አንዴ ገብተህበታል። በቃ ልጄን አድንልኝ ነው ከዚህ ካለብህ እኔንም ልጄንም ሁለታችንንም በቃ አድነን ነው። አንዴ ገብተሃል። ለእናት ሁሉም ነገር ይታያታል ይባላል። እኔ በቃ ከዛን ቀን በኋላ ልጄን እኔ እርግጠኛ ሆኜ የምነግረው ነገር ልጄን ራሴ ነኝ አበላሸው ትእዛዝ ገብቼ። የሚገርምህ ነገር የልጄን ሳቅ አሁንም በጣም ስናፍቀው በስልኬ እያየሁ ነው የምጽናናው። ሌላ ልጅ ያገኘው ያህል ነው የሚሰማኝ። እኔም ደግሞ ውስጤ በደንብ ይነግረኛል። ልጄ እዛ ከገባ በኋላ ነው እንደዚህ ሆነው። እኔ በእርግጥ ማስረጃ የለኝም እንደዚህ ብዬ የማቀርብላችሁ፣ ግን ልጄ እዛ ከገባ በኋላ ነው እንደዚህ ሆነው። አሁንም እለምናችኋለሁ አሁንም ድጋሚ አጣሩልኝ። እኔ ለምን እንደዚህ ትያለሽ ብትሉኝም ልጄ እዛ ከገባ በኋላ ነው እንደዚህ ባህሩ የተቀየረው። እና እባክህ እስከ መጨረሻው አብረኸኝ ሁን፣ በቃ አብራችሁኝ ሁኑ እባክህ። ኦኬ እኛ እኮ ቅድምም ብዬሻለሁ ካሜራም እያለ ሳይኖርም እህቴ ልረዳሽ ዝግጁ ነኝ። እንዳንቺ አይነት ሰዎችን ለመርዳት ነውና የቆምኩት። ማረዳበታችን ምንም አይነት ምክንያት የለም። እስቲ የተሻለ የምናገኘው ነገር የምንለው ነገር ካለ እናሳውቅሽ ነው የሚሆነው። ካሌለ ግን እንዳልኩሽ እንግዲህ መልካምነታቸው ከሀገራቸው ድረስ መጥተው እዚህ ድረስ ሰው ሊያገለግሉና የህፃናቶቹን የተሻለ ህይወት እንዲኖራቸው ፈሪሃ እግዚአብሔር ኖሯቸው ቤተሰባቸውን የሚያግዙና የሚረዱ ሰዎች ሆነው የሚኖሩ ሰዎች እንዲሆኑ ብለን ነው የምናሳድጋቸው። ብዙም ያየሁባቸውን ነው ሰዎቹን ነው የምልሽ እንጂ ያው የሰው ውስጡ አይታወቅም። ግን ከላይ እንዳገኘናቸው እኔም እንደውም ካሜራማንም ከወጣም በኋላ ብዙ ነገር እየተነጋገርን ነበር። መልካምነታቸው ነው ጎልቶ የታየን። አንዱን ብቻ ነበር ያገኘነው። ከቆይታ በኋላ አንደኛውን ጓደኛው መጥቶ ለማውራት ችለናል። እና እንደው ግዴለሽም እስቲ ከጓደኞቹ መሀል ምን እንደሆነ ስለ ልጅሽ ጓደኞቹ ያው ሞር ደግሞ ይበልጥ ስለሚያውቁት እነሱንም ለማናገር አንቺም ሞክሪ። ይሄድበታል የምትያቸው ቦታዎች ላይ በአጠቃላይ ያሉ ሰዎች ጋር ስለ ልጅሽ ባህሪ ለውጥ ምን ተፈጥሮ እንደሆነ ማወቅ ይችላሉ ብለሽ የምታስቢያቸውን ሰዎች ብትጠይቂ ደስ ይለኛል። እኔ ማወቅ እችላለሁ፣ ነገር ግን እኔ ነኝ ልጄን እዛ ትምህርት ብቻ የወሰድኩት ከኛ ግቢ ውስጥ እኔ ነኝ የወሰድኩት። ምክንያቱም እኔ የወሰድኩት ልጄን አሁን ካለበት የተሻለ ይሆናል እናት የምታስበውን ለልጇ እኔም እያሰብኩ ስለነበረ ነው። ነገር ግን አሁን ልጄን መልስ እንኳን ስጠይቀው አይመልስልኝም። እኔ ሌላም ሰው እንዳልጠይቅም ከሱ ጋር አሁን ልጄ እንደበፊቱ አይደለም። አብሮ አይውልም፣ አይጫወትም። ምግብ እንኳን አንድ ጉርሻ ለመጉረስ ስንት ሰዓት መሰለህ የሚቆየው? እኔ ሌላም ሰው እንዳልጠይቅም ከሱ ጋር አሁን ልጄ እንደበፊቱ አይደለም። አብሮ አይውልም፣ አይጫወትም። ምግብ እንኳን አንድ ጉርሻ ለመጉረስ ስንት ሰዓት መሰለህ የሚቆየው? የእናት አንጀት ሆኖ እንዴት እኔ እንዴት እየቻልኩት እንደሆነ ራሱ አሁን ግራ ግብት ይለኛል። የልጄ ሳቅ እኔ ራሴ እኔን እናት ብዬ አሁን አወራለሁ። እኔ እናት ነኝ። አሁን የልጄን ሁሉን ነገር ወሰርኩበት። ሁሉን ነገር ውስጥ አሁን እንዴት እየሆነ እንደሆነ ብታቅ። የልጄ ሳቅ ሲናፍቀኝ ግቢው ሲወራጭ
ለልደቱ ቀን ያነሳሁትን እሱን እያየሁ እጽናናለሁ። በልጄ ሳቅ ብዙ ነገር ስለምረሳ ያሳለፍኩትን ነገር በልጄ ሳቅ ላይ ነው የምረሳው። ብዙ ጊዜ አልቅሻለሁ። እማዬ ብሎ መጥቶ ሲያቅፈኝ ሁሉን ነገር እረሳዋለሁ። አሁን ሁሉን ነገር አጣሁት በራሴው እጅ። እባካችሁ አሁንም እባካችሁ ነው የምለው፣ ድጋሚ ያጣሩልኝ። እኔ ልጄን እዛ ውስጥ ነው ያጣሁት። በቃ የልጄ ሳቅ ያለው እነሱ ጋር ነው የልጄ ሳቅ ያለው። እሺ እህቴ ተረጋጊ። እንኳን በህይወት ኖረና ኧረ እኔስ እናት ነኝ አሁን። ወይ እባክሽ ተረጋጊ። እውነት በህይወት መኖሩ በቂ ነው ለኛ። የጤንነትም የታወቀ ጤንነት ጉዳይም ካለ እኛ በራሳችን በኩል በሕክምና እናረጋግጣለን። ከጤንነት ውጪ ግን የተፈጠረ በእነዚህ ሰዎች ነው ብለሽ የምታስቢው ነገር ካለ አሁንም ላግዝሽ ከጎንሽ ነኝ። ቃል ስለገባው ብቻ ሳይሆን የዜግነት ግዴታዬም የስራ ግዴታዬም ነው። የልጅን ጣዕም እንዳልኩሽ የወለደ ራሱ ነው የሚያውቀው እንጂ ማንም ሰው ከመሬት ተነስቶ ያልወለደ የልጅን ጣዕም ያውቃልና ስለሱ ልጠይቀው ማለት ይከብዳል። ስለዚህ እንደምናየው ግቢሽ ውስጥም ብዙ ህጻናት ልጆች አሉ። እነሱ ወደዛ ሊሄዱም ወላጆቻቸው አላቋቸውም። ያንቺ ልጅ ብቻ ነው ከዚህ ግቢ ተነስቶ ሄደው? አዎ እኔ በርግጥ ልጄን እዛ ስወስድ ማናቸውንም አላማከርኩም። ማለት ከማማከር በላይ እኔ የወሰንኩለት ነገር ለሱ የተሻለ ነው ብዬ ስለማስብ እኔ የምመርጠው ነገር ሁሉም ለሱ የተሻለ ነው ብዬ ስለማስብ አላማከርኩም። ግን መጀመሪያ አካባቢ እነሱንም አብሬ እንዲወስዳቸው ቢያንስ ልጄ ሲመላለስ አብረው እንዲሆን ብዬ ላማክር ፈልጌ ነበር። ነገር ግን የልጄ ባህሪ እየደበዘዘ ይሆነ በቃ ምንም ሁሉ ነገሩ እየተቀየረ መጣብኝ እና ሀሳቤም ሁሉ የተሰረቀው ወደ ልጄ ነው። ወደ እነሱም ትኩረት አላረኩም። ልጄ ምን ሆኖ ነው ብዬም ለመጠየቅም ግማሽ ሰዓቱን የሚያሳልፈው እነሱ ጋር ነው። ቢያንስ ግቢ ውስጥ ነው የሚውለው። ከዛ ሲመጣ የሚሆነውን ነገር እኔ ያለው እናቱ ብቻ ባጭር ጊዜ ይነግረኛል። በቃ ልጄ ከነሱ ጋር ከገባ ከ3 ቀን በኋላ ነው የተቀየረው የልጄ ባህሪ። ስለዚህ ባጭር ጊዜ ውስጥ ለውጥ ያየሁበት እዛ ግቢ ከገባ በኋላ ነው። እዛ ከወሰድኩት በኋላ ነው። እሺ አሁን አንቺ ወደ ልጅሽ መሄድ ትችያለሽ። እኔ ግን ትንሽ ከቤተሰቦቼ ጋር ማረገው ቆይታ አለ። እንዳልኩሽ አዲስ ነገሮች ሲፈጠሩ ማሳወቅ ካለብኝ ደውዬ ወይም መጥቼ በአካል ማገኝሽና ማናግርሽ ነው የሚሆነው። አሁን ለጊዜው ልጅሽ ጋር ግቢ። እሱም የሚያወራን ነገር ካለ በተቻለን አቅም ለመጠየቅ እንሞክራለን። እሺ ስለዚህ መሄድ ትችያለሽ። አዎ እሺ አመሰግናለሁ። ችግር የለም። እንግዲህ ውድ ቤተሰቦቼ ያው የነበረውንና የተፈጠረውን ነገር አይታችሁ ነበረ። አሁን እነዚህ ሰዎች የሚያደርጉት በቤተ ክርስቲያን ስም አድርገው ሌላ ነገሮችን ነው። ልጆችን ለባለ ሀብትና ከውጭ ሀገር ለመጣ ሰው ለጊዜያዊ ስሜት እንዲጠቀሙባቸው ሴቶቹን ለወንዶች ወንዶቹን ለሴቶች የሚሸጡ ሰዎች እንደሆኑና ዛሬ ላይ ደግሞ የሚያስረክቡት አንድ ልጅ እንዳለ ሲነጋገሩ ሰምተናል። ያው እናት ናት፣ እሷ ፊት እንደዚህ ሆኗል፣ አሁን እንደዚህ ተፈጥሯል ማለቱ ይበልጥ የልጇን እንዳጣችሁ እንዳይሰማት ብዬ በማሰብ ነው እንጂ ልብ ካሜራ ላይ የነበረውን ነገር ሳላይ ቀርቻ አይደለም። ውድ ቤተሰቦቼ ምንም ግራ የሚያጋባና እኔ አሁን ምንም አይነት ነገር ወንጀሎች ሊሰሩ ይችላሉ፣ ግን ለምንድን ነው በቤተ ክርስቲያን ስም ይሄ ነገር እየተደረገ ያለው? ወር ደግሞ ለምንድን ነው በመስጊድ ስም የሚደረገው? ለምንድን ነው በፕሮቴስታንት በጴንጤ ስም የሚደረገው? ሃይማኖትን ሳንጠቅስ ሃይማኖትን ሳናካትት ወንጀለኛ መሆን አይቻልም የሚል ጥያቄ ሁልጊዜ በጭንቅላት ይቀርባል። ለምን እነሱ እርግጠኛ ነኝ ይህንን ነገር በሃይማኖት ስም ያደረጉት አመኔታን እንዲያገኙና ሞር ደግሞ ቤተሰብ ሳያስብ ሳይጠረጥር እንዲሰጣቸው ነውና እኛም የእለት ተዕለት ስራችንን በመከታተል እንግዲህ እነዚህን ሰዎች ወደ ጥያ ለመክተት ወይም ደግሞ እስር ቤት የሚገቡበትን ነገር ለመፍጠር አሁንም ተዘጋጅተን ተነስተናል። እስኪ የሚመጣ ልጅ አለ ተብሏል። ያንን አምጥተው የሚሰጡት ለማን ነው? ለምንድን ነው የሚሰጠው ተብሏል። እንግዲህ የሚለውን ነገር አብረን የምናይ ይሆናል። አፍንጫዬን ትንሽ ስላመመኝ በተደጋጋሚ አፍንጫዬ በመነካካቴ ቅሬታ እንዳይሰማ ማሳወቅ ስላለብኝ ነው የምነግራችሁና ወደ ቤተሰቦቼ የምናደርገውን ጥረት እናንተ ካላበረታታችሁን ማንም አያበረታታንምና ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ በኮሜንት ሴክሽኑ ላይ ያሳውቁን። የድካማችን የልፋታችን ውጤት እናንተ ውድ ቤተሰቦች ናችሁና አንዳንድ ጊዜ
ጊዜ ባለመኖር ቪዲዮአችን ላይ ይታይ ይችላል። ግን ከቀን ብዛትም ስጠብቅ የእውነት የእናንተን እይታ ስለምጠብቅ ይመስለኛል ሞራል የሚሞተው የሚደክመኝ ምናምን። የእውነት በፊት በነበረው ሞራሌ ላይ አይደለም አሁንም ያለሁት። ቤተሰቤ ጋር ያለን ችግር ታውቃላችሁ። ባለቤቴ ልጁን ይዛ ጠፍታለች። ሁለተኛ ነገር በህይወቴ በጣም በተደጋጋሚ የነፍስ ማጥፋት ዛቻዎች ይደረጉብኛል። እነዛን ሁሉ ተቋቁሜ ችዬ ደግሞ እናንተን ለማስደሰት ለእናንተ መማሪያ የሚሆኑ ቪዲዮዎች ለመስራት ወጥቼ እናንተ ካላያችሁልኝ ስራዬ ላይ ተስፋ የምቆርጥ ሰው ነው መሆንባችሁና እባካችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ይደረግልኝ። ሀሳብ አስተያየት ደግሞ በተደጋጋሚ ተናግሬያለሁ። ኮሜንት ሴክሽን ላይ ይቀመጥልን። እነዚህ ሰዎች የሚያመጡት ልጅ ለማን ነው የሚሰጠው፣ ምን ሊደረግ ነው የሚለውን አብረን የምናየው ይሆናል። እስከዛው ግን እናንተ ቸር ቆዩ። አቤ ና ተነስ። ምንድን ነው አንተ ደግሞ እንደው በጠዋት መነሳት አይሰለችም? አሞን ነጋ እንዴ? በጣም እንዴት አደርክ? አዳር አሪፍ ነበር። ከነጋ በኋላ ግን እንዴት ነው እንቅልፍ የሚወስድ? ኧረ በእናትህ ቁርስ ሰራ እንዴ? ቁርስ ኧረ አሁንም አልጨረስኩም። እባክህ እንቅልፌን እንኳን ውጭ እንበላለን እያሰብኩ። አልተሰራም እዚህ? አሁን እኮ የውጭ ምግብም ማርኪ አይደለም። ሱስ እኮ ነው እናት ጨራርሼ ምናምን ቁጭ አልኩ አይደለ? ስልክስ የተደወለልህ ስልክ አለ? ከነጋ ወደ ስልክ ነበር ግን አይ ሌላ ጉዳይ አይደለ? አይደለም እና ውጭ ወተን ምግብ እንብላ፣ ምሳ ቁርስ እንብላ እንበላለን አይደለ? ምናምን ታጥበን እንዴት ነው እባክህ ይህ ስራ ምን እንዴት እያየሁ ነው? እኔ አሁን ስርችት እያለኝ ነው እባክህ። መተዳደሪያ እስከሆነ ድረስ ሞክረው እንጂ ምንም እንደው በእናትህ አሁን አንድ ቀን ተይዘን እንትን ከምንገባ ከዚህ ስራ ላይ ብንላቀቅ የተሻለ ነው እባክህ። ወይንም ወደ አንዱ ሀገር ብንወጣ በቂ ብር አለን። ተመስገን ነው እስካሁን ሰርተናል። ፈጣሪ እስካሁን አላጋለጠንም። ገብቶሃል? አሁን ብንቀይረው የተሻለ ይመስለኛል። ከዛ ሀገር እንዳጠቃላይ እንደዛ አይነቱን ስራ ብናቋርጠው የተሻለ አይመስልም? አዎ እዚህ ያሉትን ነገሮች የጀመርናቸውን ጨራርሰን እዛ በኋላ እንዳልከው መቀንጠስ። አዎ ጥሩ አይደለም። ገብቶሃል? ነገሮች ሲበዙ የሚፈጠረው አይታወቅም። ምን መሰለህ አንድ ጓደኛዬ እንደዚህ እንደኛ አይነት ሰው የማውቀው ጓደኛዬ ነበረና በባህር ይሰደዳል እና እንዳጋጣሚ ተሰዶ ድንበር ላይ በሳውዲ ድንበር ላይ ማለት ነው ስራዎችን ሲሰራ አሽሽ ህገወጥ ስራ ማለት ነው። ህገወጥ ስራ ማለት በዛ ሀገር ላይ ከባድ ነው፣ ሐራም ነው እንዳጠቃላይ እና አይሰራም። እና ህገወጥ ስራ ሲሰራ አሽሽ 1 ኪሎ አሽሽ 10 ኪሎ ይዞ ገባ ማለት 10,000 ሪያል ነው የሚሰጠው ለልጁ ማለት ነው። አንዴ ሲገባ 10,000 ሪያል፣ 1 ኪሎ ይዞ ተገባ 1,000 ሪያል ነው። እና ልጁ ምን አረገ መሰለ በቃ የፈጣሪ እንትን ሆኖ ብዙ ዙር አስገባ። ገብቷል? ወደ 10 ምናምን ዙር በቃ ፈጣሪ እየሸፈነለት በቂ ብር ከምልህ በላይ በቂ ብር በቃ መስራት ቻለ ልጁ። እና ከሰራ በኋላ መጨረሻ ላይ ጓደኞቹ ይበቃሃል፣ ይሄ ነገር አስፈላጊ አይደለም፣ እስካሁን ፈጣሪ ከልሎህ ይሄም በቂ ገንዘብ ይዘሃል እና ወደ ሀገርህ ግባ ይበቃሃል፣ ተንግዲህ ወደ መርከዝ ልቁረጥ ብለህ አትሞክር፣ ድንበር ለመቁረጥ አትሞክር፣ በቂ ነው የብር ተብሎ ሲመከር ይኸው ብር አጓጊ ነውና ልጁም ጓጉቶ አንዴ በቃ ይቺ የመጨረሻ ዙሬ ናት ይቺን ላስገባና ካላስ በቃ ይበቃኛል ምናምን ብሎ የመጨረሻ ዙር ሊያስገባ እድሉን ሲሞክር ወደ ውስጥ መጨረሻ ዙሩ ላይ እንግዲህ አንተ አንዳንድ ነገሮች ላይ ነቃ ብለህ ፈጣሪ የተሰጠህን ነገር መጠቀም አለብህ። ደቂቃም ሆነ ሰከንድ የተሰጠን ጊዜ ለኛ ነው። ገብቶሃል? እና እሱ ብዙ ጊዜ ተሰጥቶታል። 10 ምናምን ዙር አስገብቷል ነገሮችን ከበቂ በላይ ገንዘብ አለው። አገር ቤት መጥቶ እንዳስፈለገው ያስፈለገውን ነገር ገዝቶ መኪናም ሆነ ቤትም ሆነ ሳይሰራ ካሽ ከፍሎ እንትን ማለት ይችላል። ካሽ ከፍሎ መግዛት ይችላል ቤቱንም
እንደ አጠቃላይ መኪናም ስራ መክፈት ይችላል። በቂ ብር አለው ልጁ ገብቷል እዛ ሀገር ላይ እና ከዛም በኋላ ምን ቢያደርግ ጥሩ ነው መጨረሻ ላይ ሲገባ የፈጣሪ ጉዳይ ሆኖ መርከዝ ያዋል። እዛ ሀገር ላይ በሐሺሽ ስራ ላይ ተገኘ ማለት በቃ በነፍስ ፊርማ እንደፈረምክ ያዘው። አንደኛ ይሄን ስራ ስትሰራም በጣም ሪስክ አለው ማለት ሐራም ስራ ነው በቃ አይፈቀድም እንዳጠቃላይና ያችን ዙር አስገባለሁ ብሎ መርከዝ ካሜራ አይቶት ኖሮ የሳውዲ ድንበር በእንትን ነው በካሜራ ነው የሚጠበቅናና ፈጣሪ ሲያጋልጠው መርከዝ አይቶት ኖሮ መጨረሻ ላይ ህይወቱ ያልፋል። አስበው ምንድነው ልለ የፈለኩት አሁን ይሄን ምሳሌ ሳወራ ምሳሌው ትክክለኛ ነገሩን ቢሆን እንደ ምሳሌ ሳወራ ይሄ ነገር ምንድነው አሁንም እኛ እጣፋንታችንን አናውቅም ገብቷል። ፈጣሪ እስካሁን ይሄንን ብዙ ነገር ስናደርግ ስንት ነገር እያጨበረበርን ስንት ነገር እዚህ ስንሰራ እንግዲህ ግፍ ነው ግፋችንን እየሰራን እዚህ ስንት ነገር እያደረግን በስንት ህፃን ላይ እንደዚህ አይነት ግፍ እየሰራን እስካሁን ከልሎን በፈጣሪም ይሁን እንግዲህ በምንም ይሁን እዚህ ደርሰናል ገብቷል። የምንፈልገውን ነገር ፈጣሪ የተመሰገነ ይሁን እስካሁን ይዘናል። እና ተንግዲህ ወዲያ እኔ እናንተ ብዙ ነገር አሳልፈናል ከበፊትም ጓደኞች ነን እስካሁን እዚህ ደርሰናል። ብዙ ስራዎች ላይ እዚህ ደርሰናል። አንድ ነገር ተከስቶ እዛ ሀገር ላይ እስር ቤት ገባ ማለት ከባድ ነው። እና እስር ቤት ከመግባታችን በፊት ይሄንን ነገር ባጭሩ እስካሁን ሰርተናል ባጭሩ ብናስቀረው የተሻለ ይመስለኛል። አሁን አንተ ኦሬዲ ናቆመው ነው የምትለው? አዎ አይ በሂደት አሁን ካለቃም ጋር በቃ ምንም እንትን አይደለም እየተመቻቸ አሪፍ ነገር ላይ ነው የሚያጓጓ ነገር አለው። ነገርኩህ እኮ ያ ልጅ አሁን ልክ እንደኛ ብር አጓግቶት ነው መጨረሻ ላይ ህይወቱን ያጣ። ስንት ያጠራቀመውን ስንት ባዶ እግሩን እየሄደ ጫማው እየተበጠሰ እየወደቀ እየተነሳ ያጠራቀመውን ብር ግማሽ እንጀራ ሳይበላበት ሀገሩ ገብቶ ግማሽ እንጀራ ሳይበላበት ለሌላ ነው ብሩን አሳልፎ እንግዲህ አዎ። እና እንደዚህ አይነት ነገር ከመከሰቱ በፊት ይሄንን ነገር ገብቷል ባጭር ብናስቀረው የተሻለ ነው። እስካሁን የሰራነውን ሰርተናል ፈጣሪ ይመስገን አይመስልም? እንዴት ግን ያሳብ እንዴት መነጨልህ? አይ አይደለም አንዳንዴ ጓደኛ ሲታማ ለኔ ብለህ ሰማ ይባላል ገብቷል። ነገሮች በሰው ላይ ሲፈጠር ጎረቤትህን ሌላ አካራይህ ጎረቤትህን አንድ ነገር ስትናገር ከሰማች አንተ ያንን ነገር እንዳታረግ የምትጠነቀቅበት ነገርም አለ ገብቷል። እሷ ስለታማች አንተም ነገር ለመታማት ያንን ነገር ደግመህ አታረግም። እና አዎ ሰው በሰው ነው የሚማረው ሰው ከሰውም ነው እውቀት የሚወስደው እና ይሄንን ነገር እንግዲህ እንዳሳብ ነው ደግሞ አንተ ታውቃለህ ካለቃ ጋር እኮ አለቃ እኮ ይሄን ስራ እንድንለቅ አይፈልግም። ለሱ እኮ እኛ እንትሮቹ ነን ገብቷል። ትልቁ ቢዝነሶቹ እኮ እኛ ነን ገብቷል። የገቢ ምንጮቹ ነን። እንዴት እኛ ነን እንደዚህ አይነት ነገር እኛ ተያዝንም አልተያዝንም ለሱ እንትር የለውም ሪስት የለውም ገብቷል። የሚጎዳው ነገር የለም እኛ ብንያዝ። ስለዚህ ለራሳችን ህይወት የምናውቀው እኛ ራሳችን ነን። እሱ ይሄን ስራ እንዳንለቅ ይፈልጋል። ብንያዝም የሚደርስበት ነገር የለም። እሱ ተደላደለ ቦታ ላይ ሆኖ ነው ነገሮችን እንትን የሚለው እና ለራሳችን ያለው ነገር ማመቻቸት አለብን። አንደኛ ሰው እንደዚህ ባለ ህይወት ላይ ሊኖር አይችልም እስከ ጥግ ድረስ ይመራል ገብቷል። ህይወት ያስፈልገናል የራሳችን ህይወት እንግዲህ ካልክ እንግዲህ እንዳሳብ ነው እንግዲህ እኔ እንዳሳብ ነው እንግዲህ አንተ የምትለው ነገር ካለ በሂደት የሚለው ነገር በሂደት እንተዋለን ካልክ እንተዋለን። ከዛ ግን የራሳችን ነገር ብናመቻች እና እንዴት ነው ምን አዲስ ነገር አለ ሌላስ? ሲየንን ዞሮ እናወራበታለን ወደፊት ቀስ እያለን ማመቻቸት በቃ እንግዲህ እንችላለን። ቁርስ እንብላ እንጂ ቁርሳችንን እንብላ ሄደን ቁርስ እንበላለን። ሻወርም ሞቆኛል በእናትህ ከመኝታ ቤት ሞቆኛል ቆየሁ 2 ቀን ነው የወሰደኝ ከወሰድኩኝ መውሰድ አለብኝ ሻወር ወሳስጄ ቁርስ እንበላለን በቃ እንደዛ የተሻለ ነገር ይመስለኛል።
ናኑ ዛሬ አልደወለልም አለቃ በቃ ደውሎ ነበር ግን ምንድን ነው በስራ ዙሪያ ምናምን አለ። ምን ያወራችሁት ነገር? እኔ እኮ አንዳንድ ሰዎች ባለፈው ያሳለፍኩለትንም እቃ እስካሁን ነገ ዛሬ እያለ ብሩም አልደረሰኝም። በግልጽ ማውራት ነው እኮ። አዎ ሊረሳ ስለሚችል ታስታውሰዋለህ። አዎ አይ እኔ ደግሞ ሰውን መጠየቅ ሸም ይዘኛል እና ሰው በስራ ላይ አስቦ ሰው የሰራበትን የላብክን ሲከፍል ነው ደስ የሚለው ገብቶሃል። እና እኔ ደግሞ መጋተት ትንሽ ይከብደኛል እና እንግዲህ ዞሮ ጠይቀዋለሁ ደውዬማ ጠይቄ አይቀርም። አዎ ዛሬ ወደ 6 ሰዓት አካባቢ ማቀብለው እቃ ስላለ ያን ሲልክልኝ አብሬ እንዲልክልኝ አደርጋለሁ። እንደዛ አደርጋለሁ የተሻለ ይመስለኛል። እና ነው ቁርስ እንብላ አይደለ? ቁርስ ነገር እንቀመም ስንል መጥቶስ ልብስ የምንቀያየር ቤት እንወጣለን። እሺ እሺ እንግዲህ ውድ ተመልካቾቻችን አስቸጋሪ ቦታ ላይ ነው ያለነው። ቢሆንም ግን እነዚህ ሰዎች እየሰሩ ያሉትን ስራ በድብቁ ካሜራ በተደጋጋሚ በተከታታይ አይተናቸዋል። ስለ ልጁ ለእናትየው እንዲህ ነው ብሎ መናገርም ትንሽ ስለከበደን እነዚህ ሰዎች እርግጥ ወንጀለኛ መሆናቸው ከተረጋገጠ በኋላ ለእሷም ነግረናት ልጁ የጤንነት እክል እንኳን ከደረሰው ያንን ነገር አብረን ሆነን በጤና ባለሙያዎች ታይቶ ክትትል እንዲደረግለት የምናደርግ ነው የሚሆነው። አሁን እንግዲህ ምግብ ሊበሉ ወጥተዋል። ቅድም ላይ ደግሞ ምግብ ልንበላ ነው ከማለታቸው በፊት እንደ ትላንትና አንድ የሚያመጡት ልጅ እንዳለ ሲያወሩ ስለነበረ እርግጠኛ ነኝ ምግብ ከበሉ በኋላ ልጁን ያመጡታል ብዬ አስባለሁ። የዛን ዕለት እንግዲህ የገባን ሰዓት አንዳንድ ባልደረቦቻችን ትንሽ ግቢውን ለማየት ሞክረው ነበር። በጓሮ በኩል ሌላ መግቢያ እንዳለውና በጓሮም ሊመጡ እንደሚችሉ ስለጠረጠርን ብቻ ያለንበት ቦታ ላይ ተከፋፍለን በየቦታው ሆነን እየጠበቅናቸው ነው ያለነው። ምግብ የሚበሉበትን ቦታ ላይ አብሯቸው ተከትሏቸው የሚሄዱ የኛ ባልደረቦች ይኖራሉ ማለት ነው። ውድ ቤተሰቦች እናንተ እባካችሁን አሁንም ቆይታችሁ አይለየን። በዚህ አይነት ሲቹዌሽን ውስጥ ሆነን ለእናንተ ቪዲዮዎችን እየሰራን ትምህርት ይሆናል ብለን እየለፋን ነው እና ያለነው። እናንተ በእይታ አግዙን። አሁንም እላለሁ ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን እላለሁ። እነዚህ ሰዎች የእውነት ያሉትን ነገር ያደርጉታል። እሱን አብረን የምናይ ነው የሚሆነው። ዛሬውኑ ለእነዚህ ሰዎች መፍትሄ የምንሰጣቸው ይሆናል። እናንተ ግን አብሮነታቸው አይለየን። ቀጣይ ላይ እነሱን አግኝተናቸው እንግዲህ ቪዲዮ መዝጊያችን ላይ ነው የምንገናኘው ብዬ ተስፋ አደርጋለሁ። ማስረጃ የሚሆነን ማየት ያለብንን ነገር አይተን ወደ ህግ አሳልፈን እንሰጣቸዋለን። እናንተ ግን አብሮነታቸው አይለየን። ቀጣይ እስክንገናኝ ቸር ቆዩ። ውድ ተመልካቾቻችን ሰውየው ልጁን ከፊት አስቀድሞ እሱ እየሄደ ነው ያለው። ወዴት እንደሚሄድ ካሜራማን ተከተልልን። ያው በጓሮ በኩል እንዳልኳችሁ በዚያ በኩል ሊገባ ነው የሚሆነው። ልጁን ሂድ ግባ እያለው ነው። እስኪ ተከተለው። እስቲ በጓሮ እየገቡ ነው። እሺ እንዳያይ ካሜራ እንዳያይብን እስቲ በሩ ለተመልካች አሳዩልኝ። ተዘጋ በሩ መሰለኝ። እሺ ስለዚህ እናንተ በዚህ በኩል አዲስ ነገር ካለ ጠብቁ። እኔ በበር በኩል ሄጄ ያለውን ነገር ለማጣራት እሞክራለሁ። አንድ ልጅ ብቻ እርግጠኛ ነኝ ሊያስተምሩ የሚገቡ አይመስለኝም። ስለዚህ እስቲ በዋናው በር ልሂድና ምን እንደሚሉ አብረን የምናየው ይሆናል። እናንተ ግን አብሮነታቸው አይለየን። በእንደዚህ አይነት ሁኔታ ውስጥ ሆነን እናንተን ከማገልገል ወደ ኋላ አንልምና ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። ጠሮን አይታችኋል። እንግባና ልጆቹ ምን እየፈጠሩ እንደሆነ አብረን። ሰላም እንዴት ናችሁ?
አለን። አሁን ይዘህ የገባው ልጅ ወዴት አደረገ? አሁን በጓሮ በኩል ይዘህ የገባው ልጅ ወዴት ነው? እኛ አንድ ልጅ ዝም እንዲያደርግልን እናስገባለን። እኛ አንድ ልጅ እኛ በእንትን ነው የምናስተምረው፣ በህብረት በብዛት። አሁን ይዘኸው ከፊትህ ቀደም እያልክ ያስገባው ልጅ ቤት ነው ያለው። ኧረ እኛ ልጅ ይዘን አልገባንም። አሁን እኛ የተከበርን ልጅ ሆነን በሰፈራችን። ኧረ ሰውዬ በህግ አምላክ የምን ልጅ ምንም ይዞ የመጣው ነገር የለም። እሺ፣ ስለዚህ ና ተከተለኝ። ካሜራ እየሰማኸኝ? በህግ አምላክ ህግ የምታውቅ ከሆነ አርፈህ ተቀመጥ እኮ በህግ አምላክ። እየሰማኸኝ መሰለኝ። እዚህ ጨለማ ውስጥ ነው ያስቀመጡት። እና ስርዓት ያዙ። እዛው ቁጭ ያሉ። ኧረ በህግ የሚያደርገው ነገር የለም። እያየሁ ነው። ከወገቡ በላይ እንግዲህ ምንም ይኸውልህ፣ ህግ የምታውቁ ከሆነ አርፋችሁ ተቀመጡ እያልኩ ነው። ከወገቡ በላይ ራቁቱን ነው። አሁን በአሁን እንዲህ ራሱን እንዲስት ያደረጋችሁት በምንድን ነው? ምንድን ነው ያደረጋችሁት? ምንድን ነው? እነሱን እዛው ያዟቸው። ልጁን ለመቀስቀስ እንሞክራለን። እስከዛ ድረስ ፖሊሶች እንድጠራለን። አምቡላንስ ሲጠራ ሬሳውን ያንሱልን። ምን አይነት ቤት ነው? ቤት ውስጥ ምንድን ነው ያደረጋችሁት? ልጁን ምንድን ነው ያደረጋችሁት? አሁን በእግሩ የገባ ልጅ በዚህ ሁኔታ የሆነው ለምንድን ነው? አራለ ምንም እኛ ዝቆ ምንድነው? እኛ ትምህርት ነው የምናስተምር። ዛውጪ ሌላ ነገር ምንም የለም። አሁንም ይኸውልህ አንሺዋውድ እዚሁ ቆሜ የህፃን ልጅ ነፍስ እንዲጠፋ አታርጉ። ምን አርጋችሁ? አሁን በዚህ ፍጥነት ምን አርጋችሁ? እሺ በቃ ተረጋጋ። ምን ማለት ነው ተረጋጋ? ተረጋጋ በቃ። እሺ ባለው ነገር እናወራለን። እኔ እናንተ ተተግባባን። ማንፈተው ነገር ሊኖር ምንድነው የምንፈተው? ይሄ ልጅ ምንድነው የሆነው? እኮ ነው እኮ በቃ ይሄ ነገር ለኛ ለምን ትሆዋለሁ? የሰው ነፍስ እኮ ነው። እሺ ወንድሜ ተረጋጋ። እኛ እናንተ እንፈተዋለን። መጀመሪያ ተረጋጋ። እሺ ቁጭ በል። እሺ አንተ አረፍ በል። ምንድነው ያደረጋችሁት? ምንድነው የሆነው? በቃ አሁን የምንፈልገው ነገር ንገረና በቃ። ምንድነው የምፈልገው ማለት? ይሄ ልጅ እንደዚህ እንደሬሳ ተዘርግቶ በዚህ ቅስፈት ልብሱንስ ያወለቀበት ምክንያት ምንድን ነው? አይ በቃ አሁን ስለሱ አይደለም ይሄ ለኛቱ። ለምን የሰማይ ነው ወንድሜ። የመጣሁበት አላማ እሱን ይዘህ ከፊት እያስቀደምክ ስታስገባው በጓሮ አይቻለሁ አይደል? ከዛ ስመጣ ደግሞ ልጁ ራሱን ስቶ ተኝቷል። ታዲያ እንዴት ነው የምንተው? አው በቃ አሁን እናንተ መግባባት አለብን። እኛ እናንተ ለምን አንግባባ? መግባባት አለብን። አሁን ልጁ ሌላው ነገር ግን እኛ እናንተ እስኪ ተውኩት። ከዛስ ይሄ ልጁ ለኛ ተውና አሁን አንተ የምፈልገው ምንድነው? ከኛ እኔ የምፈልገው በመጀመሪያ ደረጃ ልጆቹን ምንድነው የምታረጓቸው? እኔ የመጀመሪያ ጊዜ እንደዚህ አይነት ጥቆማዎች ደርሰውኝ ባወራችሁኝ ወሬ መልካም ሰዎች ናቸው ስል ነበር። ግን መልካም እንዳልሆናችሁ አውቄያለሁ። መጀመሪያም ያስኩባችሁ ማስረጃዎች አሉ። ለሀብታም ሰዎች እንደምትሸጧቸው፣ ሴቶቹን እናንተም እንደምትጠቀሙባቸው፣ በአጠቃላይ ሁሉንም ነገር አውቀናል። አሁን የምፈልገውን ነገር ንገረንና እኔ የምፈልገው አልኩህ እኮ በምንድነው አሁን ልጁ እንደዚህ ሆነው? አሁን በጓሮ ነበር ዞረን እስክንመጣ ድረስ ይሄ ሁሉ የተፈጠረው ምን ሰታችሁት ነው? ምን አርጋችሁት? መተት ነው የምትሰሩት? የፈጣሪን ቃል ነው የምታስተምሩት እናንተ? አይ አይደለም። እኛ ወደዚህ ስራ የገባንበት ነገር ኑሮ ከብዶን ብዙ ነገር አሳልፈን ምንም አማራጫችን ይሄን ስራ ጀምረናል። አሁን የኛን ችግር ነው የምፈልገው እንዴት እንደምናደርግ ነው የምፈልገው ወይስ አሁን እንዴት ሊገባ ቻለ? እዚህ ጉዳይ ውስጥ ነው በሃይማኖት ሽፋን ተደርጎ እንዴት እዚህ ታሪክ ውስጥ ልገቡ ቻላችሁ? ምን ታደርጋለህ? አሁን በአሁኑ ሰዓት እኮ ሰርተን ልንለወጥ አልቻለም። በቃ ሰርተን ልንለወጥ ስላልቻለን አሁን አማራጫችን በቃ ምን ታደርጋለህ? ሰው ገለህ ሰርቀህ ለመለወጥ እየሞከርክ ነው። ኧረ ተው እንደዚህ በቃ አትበል። ተው ወንድ ልጅ ነህ አንተም ወንድ ልጅ ነህ እኔም ወንድ ልጅ ነኝ። ስለዚህ እኔ ሰው ገላለሁ አሁን ማለት ነው። አሁን የምፈልገውን ነገር መግባባት ባለብን ነገር መቀጣት ያለብን እንቀጣ። ይሄ በእኛ ስር ሁን አንተ። እሺ እሆናለሁ። ግን የምፈልገው ምንድነው ገንዘቡን ከመቀበሌ በፊት ምን እንደምትሰሩ ስለምንድነው በምንስ ነው ልጆቹ እንዲህ የምታደነዝዟቸው የሚለውን ማወቅ ፈልጋለሁ። እሱን ነው የምፈልገው። ያው እኛ የራሳችን ልጆቹን የምናደርገው በቤተሰብ ነው የምናስመጣቸው። የቤተሰብ ነው እዚህ ለትምህርት ምናምን የምናስመጣው እዚህ በዛ መልኩ ነው እና ከመጡ በኋላ ማንኛውም ቤተሰብ ያመናል። ከእኛ ጋር ከመጡ በኋላ መድኃኒቱን በውሃ መልኩ ደንበኞቻችሁ ናቸው መሰለኝ አይደል የሚደውሉት? ኦኬ መያዝ ስላለበት ስልካችሁ። እሺ ቀጥል።
እና ልጆቹን ከመጡ በኋላ እኛ ከውሃ ጋር ከምግብ ጋር የምንሰጠው ቫይታሚን አለ አብሮ ማለት ነው። እና በዛ መልኩ መፍዘዝ ይችላሉ። ምን ቫይታሚን ነው ታዲያ? ማፍዘዣ ነው እንጂ እኮ ማፍዘዣው የሚበርዛቸው ነገር ጎጂ አይደለም፣ ለሞት አያዳርስም። ግን እኛ ስራችንን እንድንሰራ የሚያደርገን ነገር ነው። ገብቶሃል? እና ብዙ መላ አለው። መላው በቃ እንዳጠቃላይ የሰው ልጅ ነን፣ ተሸውደንም ብቻ ሳይሆን መላ ነው። ፈልጋችሁ ተሸውዳችሁ አይደል? መላው ነው በቃ መላው በጣም ጠቃሚ ነገር ነው። ኤርፖርት የምናደርገው ወደ ውጭ ሀገሮች እንሸጣለን። እና በቃ ልጆችን ትራንስፈር እናደርግላቸዋለን። ለምን ህፃን ልጅ ተመረጠ? እና ህፃን ልጅ የተመረጠበት መንገድ ሙሉ ነገራቸው ከኩላሊት እንዳጠቃላይ ንጹህ ነው። ከአልኮል ከምናምን የተነካካ ንክኪት የለውም። እና መላ የሚያስገኘን የህፃን ልጅ ነው። ገብቶሃል? አንደኛ ለስራውም የሚከብዱ ልጆች አይደሉም። ገብቶሃል? ለማገቱም ለማድረግም የማስታወስ እንትናቸው እንትን ይላል፣ ይቀሽማል። ትልቅ ሰው ከሆነ ለማስገባትም ምንም ለማድረግም ስለሚያዳግተን በህፃን ልጅ መልኩ የገባ ነው። በዚህ መንገድ ነው። ገብቶሃል? እና አሁን እኔ እናንተ መግባባት ያለብን አንተ የምትፈልገውን ነገር ንገረኝ፣ እኔ ማድረግ ያለብኝን ነገር ላድርግ። ይሄንን ነገር ለማንም ወደ ውጭ እንትን አትበልብን። እሺ። ስለዚህ በአጠቃላይ እናንተ ሌላም አብራችሁ የሚሰራ አካል አለ ነው? አዎ አለ። የት ነው? እኛ የበታች ሰዎች ነን፣ ታዛዦች ነን። ግን ይሄ ነገር የመጣው ከላይ አለቃ አለን። ገንዘብ በእኛም እጅ አይገባም፣ ትራንስፈር የሚያደርግልን ራሱ ነው። እና አዛዣችን ሌላ ነው። ግን ወደዚህ ስራ ያሰማራል እሱ ነው። ህጻናቶቹ ለባለ ሀብቶች እንዲደፍሯቸው ይሸጣሉ። ከዛ ባሻገር ደግሞ ኩላሊታቸው አንዳንድ አካላታቸው ደግሞ ስላልተነካ ይፈለጋል። ካልኮን ከሁሉም ነገር አሳድገው ለጉልበት ሰራተኝነት የሚጠቀሙባቸው ሊኖሩ ይችላሉ። እንደ ስንት መውለድ የማይችሉ ባለሀብቶች እና በቃ ገና ህፃን የሆኑ ልጆችን በሱ ስም እንትራቸውን አሚሮቸውን በሱ ስም ማሳደግ የሚፈልግ ስላለ ገብቷል። አስተሳሰባቸው ከልጅነቱ አባዬ ብለው እንዲያድግ በሱ ስም የሚፈልጉ ስላሉ ለነሱ ይሸጣል። ግን የወላጅ ፍቃድ እዚህ ጋር እንትን አይልም፣ ሀሳብ ውስጥ አይገባም። እዚህ ላይ ሀሳብ ውስጥ አይገባም። እና አሁን አንተ የምትለኝ ነገር እኔ አሁን ምንም ምላችሁ ነገር የለም። አንድ ውጪ ሊያናግሯችሁ የሚጠብቁ ሰዎች ስላሉ ውጪ ውጡና እነሱን አናግሯቸው። ይኸውልህ አሁን እንደዛ ታርጋ አይደለም። ምንም አሁን ተስማማን እኮ ተስማምተናል። ውጪ ደግሞ የሚጠብቋቸው አካሎች አሉ። አንተ ይሄን ነገር ለነሱ ማስረዳት ነው እኮ አስረዳቸዋለሁ። ግን ከዛ በፊት ምንም የተፈጠረ ነገር እንደሌለ አስረዷቸው። እኔ ደግሞ ሲጠይቁኝ አዎ ምንም ነገር የለም ብዬ ነገሮችን እንፈታለን። እኔ ከዛ በፊት ግን ከሚያዩኝ ተመልካቾቼ ጋር ምንም እንዳልተፈጠረ ልንገራቸውና ያው ከትላንት ወደ የነበረውን ነገር ስላዩ እንዳልተፈጠረ ላስረዳቸው። እናንተም ውጭ ያለውን ነገር ብዙ ሰዎች ስለሆነ ያሉት በእኔ አቅም ብቻ ስለማይሆን ምንም የለም፣ ሰላም ነው፣ ይመጣል በሏቸው። ችግር የለም። አደራህን ይሄን ነገር አደራህን አለቃ ጋር ደውዬ እንደዚህ አይነት ሰው ደርሶብናል፣ ለዚህ ሰውዬ የምታደርገውን አድርግ ብለው አንተ ደስ ያለ ነገር እሱ ከማድረግ ወደ ኋላ አይልም። አደራህን ይሄን ነገር አንተ እንትን በል። ችግር የለም። እኛ በዚህ መንገድ እስር ቤት ብንገባ የሚደረገውን ነገር የሚካሄድ ስንት ዓመት እንደምንታሰር ታውቃለህ። እና ይሄን ነገር በቃ እኔ ላለቃ አስረዳዋለሁኝ። የሚደረግልህ ነገር ይደረጋል። ነገሩ አንተው ጋር እንዲቋጭ ታደርገዋለህ። ችግር የለም። እኔ አግዛችኋለሁ። ሂዱና አናግሯቸው። እኔ እዚህ ጋር ያለችኝን ልጨርስ። እሺ። እንግዲህ ውድ ቤተሰቦቻችን የነበረውን ነገር እንዳያችሁት ነው። ምንም አሁን ላይ ከልጆች ጋር ተያይዞ የምናያቸው ሁሉም ላይ እኔ አሁን ሰሞኑን ደግሞ በተደጋጋሚ እየሆነብን ያለው ነገር ከህፃናት ልጆች ጋር ተገናኝቶ የመስረቅ የመሸጥ ምናምን አይነት ነገሮች ነው። የነዚህ ግን ህፃናቶቹን የሚመርጡበት ዋነኛው ምክንያት አካላቸው በአልኮልም በምንም ያልተነካ ስለሆነ ለኩላሊታቸውም ለአንዳንድ አካላቶቻቸው እንፈልጋቸዋለን።
ወደ ውጭም ኤክስፖርትም እንደተጀመረ እንድታቁልኝ ነው በዚህ አጋጣሚ የሚፈልገው። ኤክስፖርትም እናደርጋችኋለን። ባለሀብቶችም ከውጭ ሀገር የሚመጡ ዲያስፖራዎች እንዲደፍሯቸው፣ ሴቶችም ከሆኑ ደግሞ እኛም እንጠቀምባቸዋለን ነው እያሉን ያሉት። ከዚህ ጀርባ ያለው ሰው ማን ነው የሚለውን ለማጥናት እና በደንብ ለማወቅ እነዚህ ሰዎች ያስፈልጉናል ብዬ አስባለሁ። ውድ ቤተሰቦቼ እናንተስ ምን ትላላችሁ? የተለመደው ሀሳብ አስተያየታችሁ ያስፈልገናል። ይሄን የተኛ ልጅ እንግዲህ የኛ ባሎች የሆኑ ሰዎች ወደ ሕክምና ቦታ ወስደውታል። የእሱንም የሕክምና ውጤት ለእናንተ ማሳውቃችሁ ነው የሚሆነው። ሁሉም ይሄ ልጅ እንግዲህ እኛ ደርሰንለታል። ያልደረስንላቸው ደግሞ ምን ያህል ህጻናት እንደዚህ አይነት አደጋ ውስጥ ገብተው እንደነበረ መገመት ይከብዳል። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አሳውቁን እላለሁ። አዲስ ቪዲዮ በአዲስ ታሪክ እስክንገናኝ ግን ቸር ቆዩልኝ።